የደቡብ ሬዲዮና ቴሌቪዥን ድርጅት ባሉት የቴሌቪዥን፣ የሬዲዮ፣ የማህበራዊ ድረገጽና የህትመት ሚዲያ አማራጮች ሰባተኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊ እንዲሁም ተአማኒ ሆኖ እንዲጠናቀቅ የተለያዩ መረጃዎችን ለህዝብ ማድረስ ላይ ይገኛል። ተቋሙ ለማዕከልና ለቅርንጫፍ ጋዜጠኞችና ባለሙያዎች በምርጫና ድህረ ምርጫ ዘገባዎች እንዲሁም የምርጫ ህጎችና ማዕቀፎች ዙሪያ ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ የተገኙት የደቡብ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስፈጻሚ አቶ ዘላለም ገነሞ ተቋሙ በቅድመ ምርጫ በ50 የብሔረሰብ ቋንቋና በማዕከል መረጃዎችን ለህዝቡ ከማድረስ ባለፈ የፖለቲካ ፓርቲዎች አማራጭ ሀሳባቸው ተደራሽ እንዲሆኑ በማድረግ ውጤታማ ተግባራትን መፈጸሙን ተናግረዋል። ለሌሎች ክልል ሚዲያዎች ፈርቀዳጅ በሆነ መንገድ የፖለቲካ ፓርቲዎችን ፊት ለፊት በማከራከር አማራጭ ፖሊሲዎቻቸውን፣ ፕሮግራሞቻቸውን፣ ሪዮቶላሞችን ለህዝብ እንዲያቀርቡ የማድረግ ትልልቅ ስራዎችን ሰርተናል። በዚህ እውቅና አግኝተናል። በአራቱም ክልሎቻችን ላይ ፓርቲዎች ፊት ለፊት ከህዝቡ ጋር የሚገናኙበት መድረክ አዘጋጅተናል። ከፌደራል መንግስትም ከገዢው ፓርቲም ከሌሎችም ከተፎካካሪ የፖለቲካ ፓርቲዎች ጭምር ትልልቅ እውቅናዎች ያገኘንባቸው ስራዎች ሰርተናል ማለት ነው። ውጤታማና ስኬታማ ነው ብሎ መውሰድ ይቻላል። በቅድመ ምርጫ ወቅት ሲሰሩ የነበሩ የተጠናከረ የምርጫ ስራዎች በምርጫ ዕለትና ድህረ ምርጫ ወቅትም የህዝቦችን አንድነትና መልካም እሴቶችን የሚያጠናክሩ ዘገባ መሰራት እንዳለበት አቶ ዘላለም ገነሞ አሳስበዋል። ስለዚህ የምንዘግባቸው ስራዎች በአጠቃላይ በዕለቱ የሚኖረን ዘገባ አንደኛ የህዝቦችን አንድነትን የሚያረጋግጥ መሆን መቻል አለበት ማለት ነው። የህዝቦችን ታሪካዊ ትስስርን የሚያጠናክር መሆን መቻል አለበት ማለት ነው። የህዝቦችን እሴቶችን የሚያጎለብት መሆን መቻል አለበት ማለት ነው። በአጠቃላይ የህዝቡን አንድነትን፣ የህዝቡን አብሮነትን፣ የህዝቡን የጋራ እሴቶችን ታሳቢ ያደረገ አሰባሳቢና ሀገራዊ ትርክቶችን የበለጠ በሚያጎለብት መንገድ በጥንቃቄ የምንሰራው እንደሆነ በደንብ መረዳት ያስፈልጋል ማለት። ስለዚህ ታማኝነቱን በደንብ ማረጋገጥ ያስፈልጋል። ሰላሙን አጠቃላይ የምርጫ ስራው ቅድም ባነሳነው መንገድ ለሰላማዊነቱ፣ ለፍትሃዊነቱ፣ ለታማኝነቱ በአጠቃላይ በጎ የሆነ አስተዋጽኦ ማበርከት መቻል አለብን ማለት ነው። ከኛ የሚጠበቀው ይሄ። በስልጠናው ላይ የተሳተፉት በደቡብ ሬዲዮና ቴሌቪዥን ድርጅት አርባ ምንጭና ሚዛን ቅርንጫፍ ጋዜጠኞች ሰለሞን አላንሶና አብዮት በቀለ ስልጠናው ለቀጣይ ስራቸው አስፈላጊ ስለመሆኑ ይናገራሉ። በልምድ በእውቀትና በክህሎት የተሻለ እንዲሆን የህግ ማዕቀፎችን ጨምሮ ዘገባን ኃላፊነት በተሞላበት አገራዊ ይዘትን በሚገነባ አጠቃላይ ዲሞክራሲያዊ ባህልን በሚያሰፍን መንገድ የሚሰራበትን ባለሙያው ደግሞ የራሱን ስነ ምግባር በተሻለ መንገድ ኤክሰርሳይዝ የሚያደርግበት ስለሆነ የህዝብና የመንግስት የሀገር ኃላፊነትን ባገናዘበ መልኩ ሚዛናዊ የሆነ ዘገባን ለመዘገብ ሙሉ አቅም የሚሰጥ ነው ብዬ ነው ማስበው። አሁን ቅድመ ምርጫ ነው የሰራነው። ምርጫው ዕለትና ከምርጫው ማግስት የሚካሄዱ ስርዓቶች አሉ። በምርጫው ዕለት ደግሞ ምን ማድረግ አለብን እኛ ሚዲያዎች፣ ህብረተሰቡ በነቂስ ወጥቶ ድምጽ እንዲሰጥ ከማድረግ አንጻር፣ ምርጫ ሂደቱ ደግሞ ሰላማዊ ሆኖ እንዲጠናቀቅ ከማድረግ አንጻር እንግዲህ አሁን የተሰጠው ይህ ስልጠና ቀጣይም ለምናደርጋቸው ተግባራት አጋዥ በመሆኑ ሚዲያው ለህብረተሰቡ ድምጽ በሆኖ እያገለገለ ያለ ነው። ይሄ አገልግሎት ማገልገሉን ደግሞ አጠናክሮ በምርጫውም ሂደት ይደግማል ብዬ አስባለሁ። የሚሰሩ ዘገባዎች በይዘት ተደራሽነትና በፍትሃዊነት መሆን እንዳለባቸው የገለጹት የደቡብ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስፈጻሚ አቶ ዘላለም ገነሞ የመረጃ ብዝሃነትን ያከበረ ሊሆን እንደሚገባ ተናግረዋል። ይዘት ተደራሽነትና ፍትሃዊነት ነው። የይዘት ተደራሽነት ሁሉንም አካባቢዎችን ተደራሽ ያደረገ መሆን አለበት። በየማህበራዊ መሰረቱ ሴቱን፣ ወጣቱን፣ ምሁሩን አጠቃላይ በዕለቱ ለዚህ ዓላማ የወጣውን ማህበረሰብ ታሳቢ ያደረገ ፍትሃዊ የሆነ እንደዚህ ደግሞ የመረጃ ብዝሃነትን ያከበረ መሆን መቻል አለበት ማለት ሁላችንም በዚሁ ልክ መስራት አለብን። ሌላው ከወገንተኝነት የጸዳ ከየትኛውም አይነት ከፖለቲካ አመለካከት ከየትኛውም አይነት ከራስ ፍላጎት ከራስ ጥቅም ነፃ የሆነ ሉዓላዊ የሆነ የመረጃ ፍሰት ስርዓትን በጠበቀ መንገድ ባከበረ መንገድ መሆን አለበት ማለት። ከዚህ ቀደም የነበራቸው ልምድ ከስልጠናው ካገኙት እውቀት ጋር አቀናጅተው ምርጫው ሰላማዊ፣ ዲሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ ኃላፊነታቸውን እንደሚወጡም የስልጠናው ተሳታፊዎች ገልጸዋል። በመጣንበት ሂደት ላይ አገሪቱም ከተያዘችው የልማት እና የሰላም ጉዳይ ላይ ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊና ፍጹም ሰላማዊ ሆኖ እንዲጠናቀቅ የእያንዳንዱ ዜጋ ኃላፊነትና ግዴታ አለበት። እኔም እንደ አንድ ጋዜጠኛ ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊና ፍጹም ሰላማዊ እንዲሆን እንደ ባለሙያ ሙያዊ ስነ ምግባሬን ጠብቄ
ትክክለኛ መረጃ ለህብረተሰቡ በማድረስ ሙያዊ ኃላፊነቴን በመወጣት ምርጫው ነጻ ዲሞክራሲያዊ እንዲሆን የበኩሌን ድርሻ እወጣለሁ። ይሄን ለማድረግ ደግሞ አሁን ያገኘነው ስልጠና ይበልጥ ከዚህ ቀደም ከነበረ ልምድ ይበልጥ የተሻለ ነገር ያገኘንበት የተሻለ እውቀት ያገኘንበት ቀጣይ በምንሄድበት በምንሰማራበት ዘርፍ ደግሞ ከግለሰብ ኃላፊነት ይልቅ ተቋማዊ ኃላፊነት ጭምር የተሰጠን ስለሆነ በቀጣይ ምርጫ ላይ ይሄንን ይዘን ይሄንን ስንቅ ይዘን እንግዲህ ቀጣይ ምርጫው ነጻ ፍትሃዊ ዲሞክራሲያዊ እንዲሆን ደግሞ የበኩላችን ድርሻ እንወጣለን። ደስ የሚለው የደቡብ ሬዲዮና ቴሌቪዥን ድርጅት በብዝሃን መገናኛ ዘርፍ ውስጥ የብሔር ብሔረሰቦችንም ድምጽ ይዞ የሚወጣ ነውና እንደ ምሳሌ ምናልባት እንደ አርባ ምንጭ ቅርንጫፍ ወደ 9 ቋንቋዎች አሉና በነዚህም ጭምር የምርጫ እለት በተለይ በሚሄደቱ በሚዘገብበት ጊዜ መርሃ ግብር ወጥቶለት በብሔር ብሔረሰቦችም ድምጽ የሚተላለፍበት የሚሰራጭበት ሁሉም የራሱን ድርሻ ወስዶ የሚያበረክትበት ስለሆነ እኔ በጣም እጅግ ደስ ብሎኛል። ይህንን ለመወጣት በጣም ዝግጁ ነኝ። የህዝብና መንግስት አደራም በኃላፊነት ለመወጣት በጣም ተዘጋጅቻለሁ።